Police! Send the police! What's the problem there? The chip killed my friend! አስቡት አንድ ለ14 ዓመታት ያህል ተንከባክባችሁ ያሳደጋችሁ ልጃችሁ ድንገት ተቀይሮ እንደ ጠላት ቢቆጥራችሁና ጥቃት ይፈጽምባችሁ። በዚህ ሴት ላይ የሆነው እንዲህ ነው። ለ14 ዓመታት ያህል ባልጋዋ ላይ ያስተኛች የምትበላውን እያበላች ልብስ እያለበሰችና በየሄደችበት ይዛው እየዞረች ያሳደገችው እንደ ልጅ የምትቆጥረው ቺምፓንዚ በድንገት ተቀይሮ ጠላቷ ሊሆን ችሏል። ሕይወቷንም ሊያበላሸውና ባላሰበችው አቅጣጫ እንዲጓዝ አድርጓል። ይህ እንደ ልጅ ተንከባክባ ያሳደገችው ቺምፓንዚ ምን ነካው? እሷ ላይስ እንዲቀየር ያደረገው ምክንያት ምንድን ነው? እሷና ቺምፓንዚው መጨረሻስ ምን ሆነ? ሁሉንም እንመልከት። ታሪክ የሚጀምረው ሳንድራ ሄሮልድ ከተባለች አሜሪካዊት ሴት ነው። ሳንድራ በአሜሪካ ውስጥ ትዳር መስርታ የምትኖር ዕድሜዋም በ20ዎቹ መጀመሪያ ላይ የምትገኝ ሴት ነች። ሳንድራና ባለቤቷ በትዳር ሲኖሩ ልጆችን ወልደው ለመሳም አልታደሉም ነበር። በመሆኑም ቤታቸው ባዶ ከሚሆን በማለት በቤታቸው ውስጥ እንስሳ ለማሳደግ ወስነው ወደ እንስሳት ማቆያ ሄዱ። በዚህ ጊዜ ነበር ትራቪስንም ያገኙት። እነሱም የ3 ወር ጨቅላ የሆነውን ትራቪስን ይዘው ወደ ቤታቸው በመሄድ እንደ ሕፃን መንከባከብ ጀመሩ። ትራቪስም ቀልጣፋ፣ በአካባቢው ነዋሪዎችም የሚወደድ ነበር። ከህዝቡ ጋርም አብሮ ይጫወታል፣ ፎቶንም ይነሳ ነበር። በቤቱ ውስጥም የሚጫወትበት የራሱ የሆነ ኮምፒውተር ነበረው። እንዲሁም ሶፋ ላይ ተቀምጦ በሪሞት ቴሌቪዥንን እየቀያየረ ይመለከትም ነበር። ሳንድራና ባለቤቷ ለትራቪስ የራሱ የሆነ መተኛ ሊያዘጋጁለትም ነበር። እንዲያውም እንደ ልጅ መሃላቸው በመግባት ነበር የሚተኛው። ቺምፓንዚው ትራቪስ የሰውን ስሜት የሚረዳ ዘመናዊ እንስሳም ይመስላል። ትራቪስ በአካባቢው ያሉ ሰዎች ሲያዝኑ አብሯቸው ያዝኗል፣ ሲደሰቱም እንደዛው። ነገር ግን በአንድ ቀን በእነ ትራቪስ ቤት ውስጥ ያላሰቡት ነገር ተፈጠረ። የትራቪስ አሳዳጊ የሆነው ሳንድራ ባለቤት በህመም ምክንያት ሕይወቱ አለፈ። በዚህ ጊዜ በእነ ሳንድራ ቤት ውስጥ ከፍተኛ ሐዘንም ሰፈነ። በጊዜውም ሳንድራን እንደ ሰው ሆኖ ያጽናናት ቺምፓንዚ ትራቪስ ነበር። ትራቪስም ለሳንድራ በምድር የቀራት ብቸኛው መጽናኛዋ ሆነ። በዚህም ምክንያት ለትራቪስ ያላት ፍቅር ከመጠን በላይ ሊጨምር ችሏል። ሳንድራና ትራቪስም አብረው በአንድ ቤት ውስጥ ለብቻቸው እየኖሩ በርካታ ዓመታት አለፉ። አሁን ትራቪስ አድጓል። በአካሉም ግዙፍና ጠንካራ ሆኗል። በክብደቱም 90 ኪሎ ግራም ሆኗል። ትራቪስ በልጅነቱ የሰለጠነ ከሰዎች ጋር ተግባብቶ መኖር የሚችል እንስሳ ነው። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ቢኖር የዱር እንስሳ ምንም ያህል ስልጠናን አግኝቶ ከሰው ጋር መኖር ቢጀምርም እንዲሁም በርካታ ዓመታት ቢኖርም የዱር አውሬነቱን ከውስጡ ሙሉ ለሙሉ ማጥፋት ግን አይቻልም። በትራቪስም ላይ የሆነው ይህ ነው። ከሰዎች ጋር ከጨቅላነቱ ጀምሮ ያደገ ቢሆንም የዱር አውሬነቱ ግን ፈጽሞ ከውስጡ አልጠፋም ነበር። በአንድ ቀን ትራቪስ እንደለመደው መኪና ውስጥ ተቀምጦ በነበረበት ሰዓት አንድ ሕፃን ሲያልፍ ትንሽዬ ጠጠርን ወረወረበት። በዚህም ጊዜ ትራቪስ በመናደድ ከመኪና ወርዶ ሙሉ ለሙሉ ከተማውን ሲያውከው ዋለ። ፖሊሶችም የቱንም ያክል ጥረት ቢያደርጉም ሊይዙት አልቻሉም ነበር። ቀጥሎም ሳንድራ ከባለቤቷ ሞት በኋላ በቤቷ ውስጥ ከቺምፓንዚው ትራቪስ ጋር ብቻ ነበር ስትኖር የቆየችው። በዚህ ጊዜ ላይ ግን ትራቪስ አብሯት ቢኖርም ብቸኝነት የተሰማት መጣ። በዚህም እንደ መፍትሄ በማሰብ ጓደኛዋን ቻርላ ናሽን አብረው እንዲኖር በቤቷ ጋበዘቻት። ቻርላም ግብዣውን በመቀበል ከሳንድራና ከቺምፓንዚው ትራቪስ ጋር አብራ መኖር ጀመረች። አብረውም ወራትን አስቆጠሩ። ከዚያም ከወራት በኋላ የትራቪስ ባህሪ እየተለወጠ መጣ። የድብርትና የጭንቀት ባህሪያት ይስተዋሉበትም ጀመር። ይባስ ብሎም አልፎ አልፎ መቆጣትና ዕቃዎችን መሰባበር ጀመረ። በዚህ ጊዜ ሳንድራ እንደ መፍትሄ ብላ እሷ ሲጨንቃት የምትወጣውን ዛናክስ የተባለውን መድኃኒት በሚጠጣው ሻይ ውስጥ እየበጠበጠች ትሰጠው ጀመር። እዚህ ጋር አንድ ልብ ያላለችው ነገር ነበር። ይህ መድኃኒት ለሰው እንጂ ለቺምፓንዚዎች አይሰራም። እንደውም በቺምፓንዚዎች ላይ የባህሪ ለውጥና ከፍተኛ የቁጣ ስሜትን ይፈጥር ነበር። ይህንን ነገር ቀድማ አላስተዋለችውም። ከዚያም በአንድ ቀን የነ ትራቪስ ቤት ውስጥ ከፍተኛ የሆነ ሁከት ተፈጠረ። ቀጥሎም ትራቪስ ከቤት በመውጣት አካባቢውን በመጥበጥ ጀመረ። በአካባቢው ላይ ያገኘውን ሰው ለማጥቃትም ሞከረ። እንዲሁም በአካባቢው ላይ ቆመው የነበሩትን መኪኖች መሰባበር ስራው ሆነ። ባለቤቱ ሳንድራ ልትቆጣጠረው አልቻለችም ነበር። ቀጥሎም አብራት የምትኖርን ጓደኛዋን ቻርላ ትራቪስን ለማስቆም ሙከራ ማድረግ ጀመረች። ነገር ግን በዚህ ጊዜ ትራቪስ ወደ እሷ በመዞር ጥቃቱን እሷ ላይ ማድረግ ጀመረ። 90 ኪሎ የሚመዝነው ትራቪስ ዘሎ ቻርላ ላይ ሰፈረባት። በመቀጠልም ባደገኛና ስል ጥርሶቹ አፍንጫዋን፣ ከንፈሯን፣ ዓይኗን እንዲሁም መላውን ፊቷን መነካከስና መቅደት ጀመረ። ባለቤቱ ሳንድራ ትራቪስን ከጀርባ በስለት ወጋችው። በብረት ማሰሮም ራሱን መታችው። ነገር ግን ይህ ለትራቪስ ምንም አይነት ስሜት አልሰጠውም ነበር። እንደውም ጥቃቱን አባባሰው እንጂ። የቻርላን እጆች ከእጇ አንጓ ላይ በጥርሱ ቆርጦ ጣላቸው። ሳንድራም ለፖሊስ በመደወል ቺምፓንዚ ጓደኛዬን እየበላት ነው፣ ድረሱና አድኗት ማለት ጥሪ አቀረበች። What's the problem there?
ፖሊሶችም መጀመሪያ ላይ ጥሪው ቀልድ መስሏቸው ነበር። ነገር ግን ወደ ተባለው ቤት ሲደርሱ ያዩት እጅግ ዘግናኝ ነገርን ነበር። ቻርላ መሬት ላይ ወድቃ ትታያለች። እጆቿ ተቆርጠዋል። ፊቷም ተነካክሶ ማንነቷ አይለይም ነበር። ግቢውም ሙሉ በሙሉ በደም ጎርፍ ተጥለቅልቋል። ትራቪስም ሙሉ ለሙሉ ፊቱ በደም ተሸፍኖ ፖሊሶቹ ላይ ጥቃት ለማድረስ ወደ እነሱ ተንደረደረ። ፖሊሶቹም መኪናቸው ውስጥ በመግባት ቆለፉት። ትራቪስ ግን በሩ ሰብሮ ለመግባት መታገል ጀመረ። በመጨረሻም አንድ ፖሊስ ከጀርባ ትራቪስ ላይ 4 ጥይቶችን ተኮሰበት። ትራቪስም በመረጋጋት ወደ ቤት በመግባት ሁልጊዜ በሚተኛበት አልጋ አጠገብ ወድቆ ሕይወቱ አለፈ። ቻርላ ናሽም ተአምር በሚመስል መልኩ በዛ ያሉ ከፍተኛ ቀዶ ጥገናዎች ተደርገውላት ሕይወቷ ልትተርፍ ችላለች። ነገር ግን አይኖቿ ሙሉ በሙሉ ጠፍተዋል፣ እጆቿ ተቆርጠዋል፣ እንዲሁም ፊቷ ተበላሽቶ አስፈሪ ገጽታን ይዛ ነበር። ከዚያም ከዓመታት በኋላ በአሜሪካ ታሪክ የመጀመሪያ የሆነው የፊት ንቅለ ተከላ ፕላስቲክ ሰርጀሪ ተሰርቶላት ፊቷ ላይ የተወሰኑ ማስተካከያዎች ሊደረጉላት ችለዋል። ነገር ግን ዛሬም ድረስ በአሰቃቂ ትዝታዎቿ ውስጥ ትኖራለች። ሳይካትሪስቶችና የእንስሳት አጥኚዎች በጊዜ የተፈጠረውን ነገር ሲገልጹ እንዲህ ይላሉ። ትራቪስ ከልጅነቱ ጀምሮ የሚያውቀው አሳዳጊው ሳንድራን ነው። ሳንድራ ሙሉ ፍቅሯን የሰጠችው ኖራለች። ነገር ግን ጓደኛዋ ቻርላ በቤታቸው መታ ስትኖር የአሳዳጊው ትኩረት ከትራቪስ በተጨማሪ ለቻርላም የሚሰጥ ሆነ። በዚህም ጊዜ ትራቪስ የአሳዳጊውን ፍቅር ከማንም ጋር መጋራትን አልፈለገም ነበር። አሳዳጊው ሳንድራ ከጓደኛዋ ቻርላ ጋር ጊዜ ስታሳልፍ ይናደድና ይቀና ነበር። በዚህም የተነሳ ከፍተኛ ቁጣና ንዴት ውስጥ ይገባም ነበር። ባለቤቱ ሳንድራን ከማንም ጋር ሊጋራት አይፈልግም ነበር። የሱ ብቻ እንድትሆን ነበር ፍላጎቱ ይላሉ። አሳዳጊው ሳንድራም ከጥቃቱ ከ1 ዓመት በኋላ በልብ ድካም ሕይወቷ ሊያልፍ ችሏል። ብዙዎች በቤታቸው ውስጥ አንበሳና ነብርን አልምደው ያኖራሉ። እናንተስ የዱር እንስሳትን በቤታችን ውስጥ ካላመድነው ጥሩ ወዳጅ ይሆናል ብሎ ያስባሉ? ሐሳባችሁን በኮሜንት አስቀምጡልኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለብዙዎች ያደርሱልኝ እያልኩኝ በቀጣይ በሌላ አሪፍ ታሪክ እስክመጣ መልካም ጊዜ ይሁንላችሁ። 911, what's your emergency?